የባንኮች የማበደር አቅም በየጊዜው እየጨመረ ቢመጣም እንደ አምራች ኢንዱስትሪ ያሉ የረጅም ጊዜ ኢንቨስትመንት የሚፈልጉ ጉዳዮች ላይ ብዙም ትኩረት ሲያደርጉ አይስተዋልም። የማኑፋክቸሪንግ ሴክተሩ እንግዲህ በሀገራችን ኢኮኖሚ ላይ ትልቅ ድርሻ እንዳለው ይታወቃል። መንግስትም ልዩ ትኩረት ሰጥቶት እንደ ኢትዮጵያ ታምርት አይነት ንቅናቄዎች ጀምሯል። ነገር ግን አምራቾች አሁንም የሚፈተኑበት ጉዳይ ቀደም ብለሽ እንደገለጽሽው የብድር አቅርቦትና የፋይናንስ ችግር ነው። ከዚህ ጋር በተገናኘ ባልደረባችን ልዑል አለማየሁ የሚከተለውን ጥንቅር አሰናድቷል፣ እንደሚከተለው ያቀርበዋል። ከጊዜ ወዲህ የባንኮች የማበደር አቅም መጠን እየጨመረ ቢገኝም በዋናነት ትኩረታቸው የንግድ ስራዎች ላይ በመሆኑ በረጅም ጊዜ ኢንቨስትመንት ላይ ያላቸው ድርሻ ዝቅተኛ መሆኑ ይስተዋላል። በፋይናንስ አቅርቦትና በጥሬ ዕቃ እጥረት ሲፈተን የቆየው አምራች ኢንዱስትሪ በኢትዮጵያ ታምርት ንቅናቄ እየተነቃቃ ቢሆንም አሁንም የአምራች ኢንዱስትሪ ዘርፉ ከፍተኛ የሆነ የካፒታል ማበረታቻ እንደሚፈልግና ወደ ስራ የገቡት አምራቾች ለስራ ማስኬጃ የሚሆን የፋይናንስ አቅርቦት እንደሚሹም ይገለጻል። የኢንዱስትሪ ሚኒስቴር ሚኒስትር ዴኤታ አቶ ታረቀኝ ቡልልታ በኢትዮጵያ ታምርት ንቅናቄ በብድር አቅርቦትና በፋይናንስ ተደራሽነት እስካሁን የተለያዩ ለውጦች መመዝገባቸውን ገልጸው ነገር ግን አሁንም በርካታ ስራዎች ሊሰሩ እንደሚገባ ጠቁመዋል። ከፋይናንስ አኳያ በሁለት መንገድ ብናያቸው የፋይናንስ አንደኛው የውጭ ምንዛሪ ነው። የውጭ ምንዛሪ የፋይናንስ አካል ነው። ስለዚህ ይሄ የውጭ ምንዛሪ የማሽነሪዎችን ለማምጣት ፕሮጀክቶችን ለማስፋፋት ይጠቅማቸዋል። በተለይ ይሄ ነፃ ከተደረገ በኋላ በገበያ እንዲመራ ከተደረገ በኋላ የውጭ ምንዛሪ አቅርቦቱ እየተሻሻለ ነው የመጣው። 100% ተፈቷል አይደለም። በፊት በየስብሰባው ሲነሳ የነበረው የውጭ ምንዛሪ አቅርቦት ችግር የሚል ነው የነበረው። በተለይ ከሪፎርሙ በኋላ የተሻለ የውጭ ምንዛሪ እየቀረበላቸው ነው ያለው። ሁለተኛ ፋይናንሲንግ የፕሮጀክት ፋይናንሲንግ ነው። የኢንዱስትሪዎች የፕሮጀክት ፋይናንሲንግ የአምራች ኢንዱስትሪ የፕሮጀክት ፋይናንስ የረጅም ጊዜ ብድር ነው የሚጠይቀው። ባንኮቻችን ደግሞ የአጭር ጊዜ ብድርና ለንግድ ወደ መስጠት ነው የሚያዘነብሉት። ከባለፉት አመታት የተሻሻለ ያለ የፋይናንስ አቅርቦት አለ። ነገር ግን ከፍላጎት አኳያ ሲታይ አሁንም ለአምራች ኢንዱስትሪ ዘርፉ እየቀረበ ያለው ፋይናንስ በቂ አይደለም የሚል ግምገማ ነው ያለ። ይሄ በሁሉም ባንኮች የሚስተዋል ነው። ይሄ ችግር እንዳለ መንግስትም ወስደዋል። ስለዚህ ክቡር ጠቅላይ ሚኒስትሩ በመክፈቻ ንግግራቸው አዲስ ለአምራች ኢንዱስትሪ ዘርፉ የሚሆን ህግ ይወጣል የሚል አቅጣጫ አስቀምጠዋል። በአንድ ወር ውስጥ እንጨርሳለን የሚል አለ። ይሄ ለአምራች ኢንዱስትሪ ዘርፉ ትልቅ ተስፋ ነው። እኛ እንደ ሀገር እድገታችን ጥራት ያለው እድገት እንዲሆን ተወዳዳሪ የሆነ ኢኮኖሚ እንድንገነባ የምንፈልገውን ብልጽግና እንዲመጣ ከፈለግን የመጀመሪያው ፋይናንሳችን መሄድ ያለበት ወደ አምራች ዘርፍ ነው። ወደ አምራች ኢንዱስትሪ ዘርፍ ነው የሚሄደው። ወደዛ ስንሄድ ማምረት እንችላለን። የመወዳደሪያ አቅማችን ያድጋል። ከዚህ በፊት ለግል ይቀርብ የነበረውና ለመንግስት ይቀርብ የነበረው ሬሾ ስናይ አብዛኛው ፋይናንስ የሄደ የነበረው ወደ መንግስት ነው። አሁን የ9 ወር የተደረገው ግምገማ 91% አገር ውስጥ ከቀረበው ፋይናንስ የቀረበው ለግል ዘርፍ ነው። ስለዚህ ያ ማለት ምን ማለት ነው? ኢኮኖሚያችን የሚመራው በግሉ ዘርፍ ጠንካራ ተሳትፎ ነው ማለት ነው። ስለዚህ ሁል ጊዜ ህጋችን ለአምራች ኢንዱስትሪ ዘርፉ ይሰራል ወይስ አይሰራ? ካልሰራ የመቀየር የተቸከለ ሳይሆን ፕራግማቲክ የሆነ የህግ አሰራር በየቀኑ እያየ ነው ለግሉ ዘርፍ የተመቸ ሁኔታ እንዲፈጠር የማድረግ ነው። አቶ ታረቀኝ አክለውም በንቅናቄው ላይ የግሉ ዘርፍ ተሳትፎ መጨመር እንዳለበትና በሀገር ውስጥ ምርቶች ላይ ያለውን ግንዛቤ ማሳደግ እንደሚያስፈልግም ገልጸዋል። ከግል ዘርፍ አኳያ ይሄ የኢትዮጵያ ታምርት ንቅናቄ ሲጀመር የመጀመሪያው የ3 አመት ንቅናቄ የተያዘው የግንዛቤ ማስጨበጥ ምዕራፍ የምንለው ነው። ምክንያቱም አምራች ኢንዱስትሪ አስፈላጊ ነው። ዘላቂ ተወዳዳሪ የሆነ ኢኮኖሚ ለመገንባት ኢንዱስትሪ ላይ ማተኮር አለብን። ይሄ እንዲሆን በቅንጅት መስራት አለብን። የግሉን ዘርፍ ችግሮች፣ ማነቆች መፈታት አለባቸው የሚል ትኩረት ተሰጥቶት ነበር ሲሰራ የነበረው። ከዚህ አኳያ ስናይ የግንዛቤ ማስጨበጥ ስራው የተሻለ ምዕራፍ ሄዷል ብለን ማንሳት እንችላለን። ስለዚህ ከባለፉት አመታት ይሄን ዘርፍ መርጠውና ወደው እየመጡ ያሉት የኢንቨስተር ቁጥር እየጨመረ ነው። አንዱ ማሳያ ኢንዱስትሪ ፓርክን መውሰድ እንችላለን። ከዚህ በፊት የኢንዱስትሪ ፓርኮች ለውጭ ባለሀብቶች የተተወ ነው። አሁን ኢንዱስትሪ ፓርክን ስናያቸው 60% አሁን ኢንዱስትሪ ፓርክ ውስጥ ያሉት ዜጋው ነው
የሀገር ውስጥ ባለሀብት ነው። የነሱን ፐርፎርማንስ ስናይ የተሻለ በሀገራዊ ስሜት ነው እያመረቱ ያሉት። ሁለተኛ ጠንካራ አደረጃጀት ሊኖራቸው ይገባል። አሁን ዘንድሮ በፌዴራል ደረጃ ጠንካራ አደረጃጀት ተፈጥሯል። ይሄ በየዘርፉ ጠንካራ አደረጃጀት የራሱን መብት ሊያስከብር የሚችል ፖሊሲዎችን ሊያስቀይር የሚችል ህጎችን ቻሌንጅ ሊያደርግ የሚችል የግሉ ባለሀብት ያስፈልገናል። ምክንያቱም ኢንዱስትሪን ሊያረጋግጡት የሚችሉት እነሱ ናቸው። ካፒታል መፍጠር የሚችሉት የግል ባለሀብቶች ናቸው ማለት ነው። ስለዚህ በዚህ ደረጃ አሁን የራሳቸውን መብት ተከራክረው ህግ አስቀይረው ፖሊሲ አስቀይረዋል የሚባልበት ደረጃ አልደረስንም። ግን እንደ መንግስት አዲስ የኢንዱስትሪ ፖሊሲ ጸድቋል። እንደ አፍሪካ ተወዳዳሪ ሊያደርገን የሚችል ነው። የህግ ማሻሻያዎችን ለኢንዱስትሪ ምቹ እንዲሆን እያደረግን ነው። ይሄን ስንል የኢንዱስትሪ ህግ ማለት የምን ህግ ነው? የፋይናንስ ህግ ነው። የመሰረተ ልማት ህግ ነው። የመሬት ህግ ነው። የገበያ ህግ ነው። አጠቃላይ የኢኮሲስተሙ ህግ ነው። ይሄ ሁሉም ተቋማት ምቹ የሆነ ህግ ለኢንዱስትሪ ሌላው ህግ ሲመጣ የህግ አላይመንትን እየጠበቀ መሄድ አለበት። እየተሻሻለ ነው የሚላለን ግን ተፈቷል አንልም። በመንግስት ደረጃ ጥሩ ጅማሮ አለ። ነገር ግን የባህል ግንባታና የረጅም ጊዜ ጉዞ የሚጠይቅ ነው። ይሄን በጀመርነው ጅማሮ ካስቀጠልን በእርግጠኝነት ኢትዮጵያ የአምራች ኢንዱስትሪ ማዕከል መሆን የምትችል ሀገር መሆኑን አሁን የተጀመረው ነገር ማሳያ ነው። የፋይናንስ አንተ ያነሳኸው አሁን ህግ ይወጣል ተብሏል። አምራች ኢንዱስትሪ ዘርፉ ተገማች የሆነና በተለይ ሴክተሩን የሚመጥን ፋይናንስ እንዲያገኝ የማስቻል ነው። የጨመረ ነው፣ በቂ አይደለም። ስለዚህ ፋይናንስ በበቂ ሁኔታ ካልቀረበ ምርታማ ልንሆን አንችልም፣ ኢንቨስትመንት ሊጨምር አይችልም ማለት ነውና እሱን የማጠናከር ነው። ሌላ ትስስሮች አሉ። በተለይ ከግብአት ጋር የማስተሳሰር ከገበያ ጋር የማስተሳሰር እርስ በራሳቸው ኢንዱስትሪ እንዲስተሳሰሩ የማድረግ ከዩኒቨርሲቲ ጋር ያላቸውን ትስስር የማጠናከር ሌላው በቀጣይ ትኩረት ተሰጥቶት የሚሰራ ነው። ይሄን ስናደርግ የኢንዱስትሪው እድገት ከ2 ዲጂት በላይ አሁን በጀመረው ይቀጥላል። የኢንዱስትሪው የጂዲፒ ሼራችን ያድጋል። የምንፈልገው የመዋቅራዊ ሽግግሩን እናረጋግጣለን ማለት ነው። በዛሬው የኢትዮ ቢዝነስ በኢቢኤስ ቆይታችን የተለያዩ የቢዝነስ መረጃዎቻችን እንዲሁም ደግሞ ወቅታዊ የሁነት መረጃዎችን ወደ እናንተ ስናደርስ ቆየን። መረጃዎችን ወደ እናንተ በማድረስም ቃል ኪዳን ታደሰና ጥላሁን አያሌው ከመላ ባልደረቦቻችን ጋር አብረናችሁ ቆየን። በቀጣይ ፕሮግራማችን እስከምንገናኝ ጤና ይስጥልን። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።